It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ተጀምሯል የዓለም ዋንጫ የ2026 የዓለም ዋንጫ የጥሎ ማለፍ ጨዋታ ተጀምረዋል። ይህ እንግዲህ በቀደም ዕለት ስናወራ ነበረ ሰደንዴዝ እና ጎልደን ጎል የሚለውን የቀደመውን እና ወዲያው ግን የተቀየረውን የፊፋን የዓለም ዋንጫ ሕግ ስናነሳ ነበረ። ለእኔ ትላንት በቃ ጎልደን ጎል በይው ለካናዳ፣ ለደቡብ አፍሪካ ደግሞ ያው በጣም ከባድ ሰዓት ላይ ነው የገባው ጎሉ። ጨዋታውን እንጂ አላረግሽው? እኔ ብዙ አላረግኩትም በእውነት ማለት የመሀል ላይ ፉክክር ብቻ ነው የሆነብኝ። ይሄ ልክ በሁለቱም ብሔራዊ ቡድኖች በኩል ልክ የተቃራኒ የሜዳ ክልል ፔናልቲ ኤሪያ ላይ ሲደርሱ የሚያበላሹት ነገር በጣም ይገርመኝ ነበር። እዛ አካባቢ እዛ እስከሚደርሱ ድረስ በጣም ጥሩ የኳስ ፍሰት ታያለ፣ ጥሩ ፉክክር ምናምን ታያለ። ግን እዛ ጋር ሲደርሱ በሁለቱም በኩል ደግሞ ተመሳሳይ ችግር የሆነው እዛ አካባቢ ላይ የሚበላሹት ኳሶች እና ደህና ሙከራም የለውም። እዛ እስኪደርስ ብቻ ነበረ ኳሱ የሚያዝናናው ትንሽ እንጆ የምታረገው ፋይናል ሰርድ እስኪደርስ ድረስ እና እሱ ደግሞ የሆነ ቶሎ ቶሎ ሙከራዎች ቢኖሩት እንደዚህ ብዬ ስለምፈልግና እንደ ጥሎ ማለፍ ኃይለኛ ትንቅንቅ ያስፈልገዋል ብዬ ስለጠበቅኩኝ ያን ያክል እንጆ ያላረኩት። ላለመሸነፍ ይደረግ የነበረው ትግልስ በሁለቱም በኩል እኔ ሁለቱም ይሄኛው ነገር ከመፈጠሩ በፊት እድል ነበራቸው ብዬ ነው ማስበው ማምነው። ሳውዝ አፍሪካም ቢሆን ያንን ነገር ማድረግ ይችሉ ነበር። ወደ ጎል የሚደርሱበት ሁኔታ በጣም ያምራል፣ ኳሱን የሚቀበሉበት መንገድ በጣም ያምራል። ግን ፋይናል ሰርድ ላይ ግን በቃ ይሄ እነሱ በዛ ቅብብል በዛ ሁኔታ ኳሱን ይዘውት የመጡ አይመስልም። በቀላሉ ኳሱን ይነጠቃሉ። አልፎ አልፎ የሚያደርጓቸው ሙከራዎች ደግሞ ያን ያክል የሚያስደነግጡም አይደሉም። የካናዳ ማሸነፍ ተገቢነት ያኔ ሳውዝ አፍሪካን ቢያሸንፍ ተገቢ በቃ ይሄ የሆነ ተመጣጣኝ ነገር ስለሆነ የነበረው አይ ሳውዝ አፍሪካ ማሸነፍ ነበረበት የሚል እይታ የለኝም። ወይም ደግሞ ካናዳም ተሸንፎ ቢሆን ጥሩ ቡድን ተሸነፋት እንደዛ አይደለም። ተገልብጦም ቢሆኑ ውጤቱ ተመሳሳይ ነው አስተያየት እንዴት እንደምንል አላውቅም። እንግዲህ ዛሬ በዚህ አይነት ሁኔታ ለመናገር ምክንያቱም አንደኛ እኔ ያልሽውን ሊሚቴሽን እጋራለሁ። ለምሳሌ የሁለቱም ብሔራዊ ቡድን ተጫዋቾች አጠቃላይ መሀል ክፍል ላይ የነበራቸው ትግል እናም በጨዋታው ላይ የተሻለ ውጤት ለማምጣት የነበራቸው ይሄ ኮሚትድ የሆነው ፐርፎርማንስ እኔ በጣም ወድጄዋለሁ። እውነት ለመናገር በጣም ነው የወደድኩት። ግን ሊሚቴሽናቸውን ጨዋታው ከመጀመሩም በፊት የምጠብቀው ነበረ። ያ ማለት ካናዳ ጠንካራ ከምንላቸው የእግር ኳስ ሀገሮች መካከል ወይም በእግር ኳስ ጉብዝና የምናነሳት ሀገር አይደለችም። ደቡብ አፍሪካም እንዲሁ በምድብ ማጣሪያው አልፋ ሁለተኛ ወጥታ ወደ ጥሎ ማለፍ ስለገባች ሰለብሬት ካደረገች ለእኔ የሚነግረኝ ነገር እናንተም እኔም ከጠበቁት በላይ ሄጃለሁ፣ በዛ በጣም ደስ ብሎኛል፣ ያው እንደምታውቁት ግን ገና ነኝ እያለች ነው ለእኔ እና የደቡብ አፍሪካን ብሔራዊ ቡድን ተጫዋቾች ለእኔ እውነት ለመናገር ከጠበኳቸውም በላይ ጎበዞች ናቸው። እንደገና ደግሞ የሚያደርጉት አጠቃላይ ተጋድለው በጣም ጥሩ ነው። ክሊር የሚያደርጓቸው ኳሶች ከካናዳ ከዛ በላይ ጎል ያውም ኤርሊ
ማስቆጠር የምትችልበትን አጋጣሚ ሲያከሽፉ የነበረበት መንገድ ከግብ ጠባቂው አንስቶ ተከላካዮቹ በጣም የሚገራርሙ ኦፖርቹኒቲዎችን የካናዳ ብሔራዊ ቡድን ሉዝ አድርጓል ብዬ ነው ማምነው። ሌላው የምንለየው እኔ ካናዳ ማሸነፏ በጣም ትክክልና በጣም ተገቢ ነው ብዬ ማመኔ ነው። የካናዳ ብሔራዊ ቡድን በትላንትናው ጨዋታ ከደቡብ አፍሪካ ይልቅ የተሻለ ነበረ። የተሻለው ብሔራዊ ቡድን አሸንፏል። ውጤቱ ቢቀለበስ ኖሮ ካናዳ አሳዛኝ ተሰናባች ትሆናለች ብሎ የሚናገር ሰው መካከል ነኝ እኔም የምገኝ ነበረው። ከዛ ውጭ ግን በዓለም ዋንጫ ታሪክ ለመጀመሪያ ጊዜ አዘጋጅ ሀገር ከሜዳው ውጭ ወይም ከሀገሩ ውጭ ጨዋታ ሲጫወት ለመጀመሪያ ጊዜ ነው። እሱም በራሱ ታሪክ እኮ ለሶስት አዘጋጁት፣ ካናዳ፣ ሜክሲኮና አሜሪካ። የካናዳ ብሔራዊ ቡድን ምድቡን አንደኛ ሆኖ ስላልጨረሰ ነው ይሄ ወደ አሜሪካን ሄዶ ጨዋታውን ለማድረግ የትላንትናውን እየተገደደው ማለት ነው። ስለዚህ አፍሪካ በዚህ ዓለም ዋንጫ ላይ 10 ብሔራዊ ቡድኖችን አሳተፈች። ከ10 9 ቀሩ፣ ከ9 8 ቀሩ ማለት ነው። አሁን መጀመሪያ የወጣችው ቱኒዚያ ናት። አሁን ደግሞ ደቡብ አፍሪካ ወጥታለች። ቀጣዮቹ አፍሪካ ብሔራዊ ቡድን አባላት ደግሞ በጣም ጥሩ ፉክክር አድርገው አፍሪካ ዱ ዩ ቲንክ ወደ ግማሽ ፍጻሜ በመድረስ ነው የመጨረሻ ትልቅ የሚባለው የዓለም ዋንጫ ታሪኩ የስኬት ታሪኩ 2022 ሞሮኮ ፖርቹጋልን ያው ማሸነፋ ለግማሽ ፍጻሜ የደረሰችበት ማለት ነው። ከዛ ውጪ የለም። 2010 ላይ በጣም ብዙ ተስፋ ተደርጎ ነበር አፍሪካ ለመጀመሪያ ጊዜ የዓለም ዋንጫን ስታዘጋጅ። ከዛም በኋላ እንግዲህ አልተሳካም። ብቻ የአሁኑም ጉብዝናቸው ደስ ይላል። በብሔራዊ ቡድኖቹ የሚታየው ውጤት ለማምጣት ትጋት በጣም 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 ያስደስታል። ምክንያቱም እነዚህ ነገሮች የቀደሙ ጊዜያቶች ጎዶሎቻቸው ነበሩ ለአፍሪካ ብሔራዊ ቡድን ተጫዋቾች። ስንት ዜና ሰምተን እናውቃለን ሳምሪ። የካሜሩን ብሔራዊ ቡድን ተጫዋቾች የቃል የተገባልን ጉርሻ ስላልተከፈለን አንጫዋትም አሉ ምናምን ተብሎ ኢቨን በኔቶ ጊዜም እንደዚህ ያለ ያመፅ ነገሮች እንሰማ ነበር። ወይ የኮትዲቯር ወይ የጋና ምናምን እንዲህ ምናምን ኢንክሉዲንግ ኢትዮጵያም እንደዛ እኮ አድርጋ ታውቃለች። የኢትዮጵያ ብሔራዊ ቡድን ተጫዋቾችም እኮ ምሳ ምን ያደርግልናል ብለው እኮ ያውቃሉ። ትዝ ይልሻል? አሁን በደንብ ኮንዶሚኒየም ምናምን የተባለ ጊዜ እንጂ ቤተ መንግስት ምሳ ተጠርተው እኮ ነው። ቤተ መንግስት ምሳ ተጠርተው ምሳ ምን ያደርጋል ምሳ ኮንዶሚኒየም የሚሰጠን እንጂ ብሎ እንደዛ አይነት ነገር ነው የምትሰሚው። አሁን እንደዛ አይነት ነገር አልሰማንም። አንድ ጥሩ ነገር እሱ ነው። ሁለት ሜዳ ላይ የሚያሳዩት እንትን በጣም አግሬሲቭ ናቸው። በጣም ኢነርጄቲክ ናቸው። የተሻለ ውጤት ለማምጣት ከፍተኛ ትጋት ነው የሚያደርጉት። ለዛ ይመስለኛል የዓለም ሚዲያም አፍሪካ እኮ እያለ መነጋገር የጀመረው። ትላንትና በዲኤስቲቪ ከሆነ ጨዋታውን ያያችሁት ቶማስ የሚባለው እንትኑን ሆስት የሚያደርገው ሾውን ዲስከሽኑን ሆስት የሚያደርገው ልጅ ሲናገር ነበረ እና ጄናሮ ጋቱሶ የሚባለው ጣሊያናዊ ተጫዋች አሁን አሰልጣኝ ሆኖ የሚሰራ ማለት ነው። ነውጠኛ ነው በተጫዋችነቱም ጊዜ። አፍሪካ ኮታዋ ሊቀነስበት ይገባል ብሎ ተናግሯል። የእነ አፍሪካ ኮታ ቀንሶ እነ ጣሊያን ይግቡ ነው። እዛ ቶማስ ምን አለው? ይቅርታ ጋቱሶ፣ አሁን አፍሪካ 10 ሆና ገብታ 9 ቀርተዋል። የአፍሪካ ብሔራዊ ቡድኖች በየጥሎ ማለፉም የተሻለ ውጤት ለማምጣት ቢዚ ነን፣ መልስ ልንሰጥህ አንችልም። ዋር ቢዚ በጣም ችልህ አትገባም ወይም ጣሊያን ችላ ነው መግባት ያለባት፣ አሸንፋ ነው። አሁን ከአውሮፓ የመጡት ሌሎቹ ብሔራዊ ቡድኖች የመጡበትን መንገድ ተጠቅመው ጎበዝና ልክ ከሆነች ጣሊያንም ያንን ነው ማድረግ ያለባት ይላል። ከዛ ቴሪ ዳንኤል ኦንሪ፣ ዝላታን ኢብራሂሞቪች ውይይት በሚያደርጉበት መድረክ ላይ ሄነሪ የአፍሪካ ብሔራዊ ቡድኖች የዘንድሮ ጥሩ ውጤት ማምጣት ዋነኛ ምክንያት ዋነኛው ሰበብ ምንድን ነው ሲባል አሁን ከልጅነት ጀምሮ አፍሪካውያን ሩት ያላቸውን ተጫዋቾች የአፍሪካ ብሔራዊ ቡድኖች ራሳቸው እየመለመሏቸው እድል እየሰጧቸው ነው። ትክክለኛውን መንገድም ደግሞ ለማስኬድ ሙከራ እያደረጉ ነው የአፍሪካ ብሔራዊ ቡድኖች። ለዛ ነው ለውጥ ያለው ይላል። አሁን እሱም ስሩ አፍሪካ ነው፣ ግን ለፈረንሳይ አሁን የፈረንሳይ ውልደት ያለው በፈረንሳይ ያደገ ግን ለኮትዲቯር ብሔራዊ ቡድን መጫወትን የመረጠ አሁን ደግሞ የኮትዲቯር ብሔራዊ ቡድን አሰልጣኝ ሆኖ የሚሰራውን ሰው ነው የሚጠቅሰው ሄነሪ። ስለዚህ አፍሪካ ልጆቿን ካሉበት ሰብስባ መጠቀም መጀመሯ ኢትስ ቢግ አድቫንቴጅ፣ ለአፍሪካም ደግሞ የመኩራትን ስሜት እየፈጠረ ነው ብሎ ይናገራል።
ዝላታን ኢብራሂሞቪች ያንኑ አይነት ምስክርነት ይሰጣል። ዚ አትሌቲክ የተለየ ርዕስ ሰጥቶት ፋይናል የአፍሪካ ዋንጫ የምትበላበት ቶርናመንት ይሆን እንዴ ብሎ ነው የሚጠይቀው። ደግሞ እሱ እኛም አይመስለንም፣ ግን የእውነት ለመናገር ግን በዚህ በምድብ ማጣሪያው ላይ በተደረጉ የእስካሁን ጨዋታዎች አፍሪካ 10 አስገብታ 9 ማሳለፍ ግን ይሄ በጣም ትልቅ ስኬት፣ በጣም ትልቅ ስኬት። ኬፕ ቨርዴን፣ ሞሮኮን፣ እነ ግብፅን፣ እነ ሴኔጋልን፣ እነ ኮትዲቯርን ምናምን ስትወስጂ ደቡብ አፍሪካን ጭምር በታሪካቸው እኮ ለመጀመሪያ ጊዜ በዓለም ዋንጫ የተሳተፉም አሉ። በታሪካቸው ለመጀመሪያ ጊዜ ደግሞ ወደ ጥሎ ማለፍ መግባት የቻሉም እኮ አሉ። ደቡብ አፍሪካ እኮ ጥሎ ማለፍ ገብታ አታውቅም። ኮትዲቯር እኮ ጥሎ ማለፍ ገብታ አታውቅም። ዲሞክራቲክ ሪፐብሊክ ኮንጎ እኮ እንዲህ ያለ ታሪክ የላትም። ኬፕ ቨርዴ ኖራበትም አታውቅም ጭራሽ። እነዚህን ነገሮች በበጎ እንዲሰሙን በበጎ እንድናነሳቸው የማያስገድደን ከሆነ ይገርመኛል። ግን ለማለፍ ደግሞ የበለጠ ነገሩ የተመቻቸ መሆኑ ለምሳሌ 48 ብሔራዊ ቡድኖች መሳተፋቸው ከዛ ምርጥ 3ኛ ሆነው የሚያልፉ ቡድኖችም ደግሞ ወደ ጥሎ ማለፉ የመቀላቀል ሰፋ ያለ እድል መፈጠሩ 48 ሲኮን ደግሞ ብዙ ጊዜ ከዚህ በፊትም እንደተነጋገር ነው የእግር ኳስ ደረጃቸው ዝቅ ያሉ ሀገራትም የሚሳተፉበት እድል ተመቻችተዋል እና እነዚህ ነገሮች መኖራቸው የተሻለውን እድል አልፈጠረም ወይ? የተሻለውን እድል ፈጥሯል። የተሻለውን እድል ግን በተሻለ አፍሪካ ተጠቀመችበት። ለምሳሌ ይሄ እድል ለአፍሪካውያን ብቻ የመጣ አይደለም። ዘንድሮ ጎበዙ ምናምን የሚያስብል ነው ወይ? ነው እኮ እሱን ላስረዳሽ ነው እኮ። ለምሳሌ 3 የአውሮፓ ሀገራት አፍሪካውያን ማድረግ ያልቻሉትን ስላልቻሉ ከዓለም ዋንጫው በምድብ ማጣሪያ ተሰናብተዋል። 3 የአውሮፓ እግር ኳስ ይሻላል ካልን ይሻላሉ ያልናቸው የአውሮፓ ሀገራት ወጥተው የምናሳንሳቸው አፍሪካውያን አልፈዋል። ኤዥያ 7 ነው የወደቀባት። የኤዥያ እግር ኳስ እና የአፍሪካ እግር ኳስ ይለካካ ምናምን ቢባል መጥፎ አይደለም። የኤዥያው እኮ በጣም ቆንጆ ኳስ የሚጫወቱ ጠንካራ ብሔራዊ ቡድን ያላቸው በዓለም ዋንጫም ባላቸው የተሳትፎና የውጤት ታሪክ የሚሻሉ ብሔራዊ ቡድኖች እኮ አሉት። ደቡብ አሜሪካ ዩሩጓይን አታለች፣ ሰሜን አሜሪካም አታለች። ወደ 3 የሚሆኑ ብሔራዊ ቡድኖች ኦሺኒያም 1 ኒውዚላንድ ነበረች፣ እሷም ወጥታለች። ስለዚህ 16 ብሔራዊ ቡድን ሲቀነስ ያ ማለት ወንፊቱ በደንብ የማይረቡትን 16 ብሔራዊ ቡድኖች ላስወጣ ሲል አንድ የአፍሪካ ሀገር ብቻ ነው ያገኘው። እዚህ ወንፊት ላይ በመጀመሪያው መስፈርት ላይ መትረፍ ላልቻሉት ሌሎቹ 15 ብሔራዊ ቡድኖች የበለጠ ክብር የሌለን ካልሆነ በስተቀረ አፍሪካውያን የተሰጠ እድል አለ። የተሰጠው ግን ለሁሉም ነው። በተሰጠው እድል ግን በሚገባ ተጠቅመውበታል። እሱ ራሱ ፕሮግረስ ነው ነው እሱ ራሱ እድገት ነው። ይሄ ለዛም እኮ ነው ዓለም ሰርፕራይዝድ የሆነው እኮ። ይወገዳሉ ብለሽ የምትጠብቂያቸው አለ አንደኛ፣ ሁለተኛ እና ጥሩ ሶስተኛ። ለጥሩ ሶስተኝነትም ቢሆን ለ8 ብሔራዊ ቡድን እድል ተሰጥቶ ነው። እሱን መጠቀምም ሌላ ጉብዝና ነው። ስኮትላንድ እኮ ጣቶቿን እንዲያርጋ ፊንገር ክሮስ አርጋ እኮ ስጠብቅ ነበር እኮ በተስፋ ስኮትላንድ እንዲሁም እያለች ስጠብቅ ነበር። እሷ ያልቻለችውን ሴኔጋል ግን አገኘች። ፖይንት የገብቶሻል። ስኮትላንድም በጥሩ ሶስተኝነት ነው ተስፋ ስታረግ የነበረው ባለፍኩኝ ብላ። አንዳንዴ ምን ይሆናል መሰለሽ፣ አሁን አንቺ የምትሆን አስተያየት የሚሰጡ ሰዎች አይቻቸዋለሁ ማለት አስተያየቶቻቸውን አይቻለሁ። ግን ይሄ ኢንጆይ ልታደርጊው የሚገባውን ሞመንት በጣም እንትን እየፈለግሽ ምድር ይባላል በጣም ዲቴል ማይክሮ ዲቴል ላይ ገብተሽ ስኬቱን ለማሳነስ የሚረዱ ነጥቦች እየፈለግሽ ካልሆነ በስተቀረ ፈረንጆቹም የትንታኔያቸው ዋነኛ አቅጣጫ የነበረው ለምሳሌ ይሄ የዩናይትድ ኪንግደም ሚዲያዎች ስኮትላንድ ተርፍ ይሆን ነው። ስኮትላንድ ለመድረፍ ያላት 5.2% ነው። ስኮትላንድ በዓለም ዋንጫው ላይ ወደ ጥሎ ማለፍ ለመግባት 5.2% ነው ብለው እሱን ለክተው እሱን ሰፍረው ይሄ በሆነ እያሉ የሌሎቹን ውድቀት የስኮትላንድን ደግሞ ስኬት እዛ ውስጥ ይፈልጋሉ። አሁን እኛ ብንሆን እንደዚህ ሆኖ መትረፍንም ዋጋ አንሰጠውም ነበራል ነው እኮ አይደል? ብዙ ጊዜ አሁን ተረፍኩ ሊል ነው። አሁን ኢራን ናት የምታሳዝነኝ። እኔ ለምሳሌ ኢራን በደንብ ታሳዝነኛለች። ለምን ነው የምታሳዝነኝ? አንደኛ አልተሸነፈችም። የኢራን እኮ ደስ ይላል። ሁለተኛ የኢራን ብሔራዊ ቡድን
ጥሩ ነገሩ ምንድነው? ከግብጽ ጋር በተደረገው ጨዋታ የተሻረበት ጎል እስካሁን ድረስ ያነጋግራል። አድማጮችም ያንን ጥያቄ ይጠይቃሉ። ኢራኖችም ተከፍተዋል። እንደዚህ አይነት አሳዛኝ የምትዩ ነገር ያልገጠመው በራሱ ውጤት መድከም ከዓለም ዋንጫው የተሰናበተ ብሔራዊ ቡድን ግን የአፍሪካውያንን 9 ሆነው ማለፍ እንደ 10 አረንጓዴ ጠርሙሶች እየሆንን ነው እንጂ እንትን ነው ማለት 10 የአፍሪካ ሀገራት ነበሩ። ቱኒዚያ ስትቀነስ 9 ይቀራሉ፣ ደቡብ አፍሪካ ስትደገብ 8 ይቀራሉ እያልሽ እንደዛ ካልሆነ በስተቀረ ለአፍሪካ እግር ኳስና ለአፍሪካውያን በዓለም ዋንጫው የተሻለ ውጤት ለማምጣት የተሰጠው ተስፋ እና ለአሁኑ ተሳትፏቸው ደግሞ የተሰጠው ክብር አሪፍ ነው ብዬ ነው የማስበው። ኮታችን 9 ነው አፍሪካ። ከ9 በኋላ 10ኛው የመጣው ከጃማይካ ጋር በጥሎ ማለፍ ተጫውታ ዲሞክራቲክ ሪፐብሊክ ኮንጎ ስላሸነፈች ነው። ግን እሺ ተይው 9 አለፉ 48 ስለሆኑ ነው ምናምን የሚለውን ተይው። የኬፕ ቨርዴ ቨርስስ ስፔን፣ ዲሞክራቲክ ሪፐብሊክ ኮንጎ ቨርስስ ፖርቹጋል እንዴ እነዚህን ዋጋ እንዴት አንሰጣቸው? አንቺ እኮ አይደለም ለአጠቃላይ ለሜዳ ላይ ለሚያሳዩት ሜክሲኮ ከመጀመሪያው ጨዋታ ካሸነፈቻት በኋላ ደቡብ አፍሪካ ለመትረፍ ያደረገችው ተጋድሎና ወደ ራውንድ ኦፍ 32 ጥሎ ማለፍ መግባት የቻለችበት መንገድ፣ የግብፅ ብሔራዊ ቡድን ጉብዝና፣ እነ ኮትዲቯር ያሳዩትን የሜዳ ላይ ፐርፎርማንስ መልሽ 48 በመሆን ብቻ የሚመጣ አይደለም ብዬ ነው ማምነው። ለእነዛ ባለ አስተያየቶቹ ነው መልስ። እሺ ለማንኛውም ግን ያው ሳውዝ አፍሪካ ትላንትና ተሰናባች ሀገር ሆናለች። ይሄ እና ደስ አለው ሰው ብለሽ ታስቢያለሽ? አይ እንደውም ትንሽ የሳውዝ አፍሪካ ብሔራዊ ቡድን ውድድሩ ላይ ፕሮግረስ እያሳየ ሲመጣ ትንሽ ቀልበስ ያለ ሀሳብ ወይንም ፍላጎት ያየው መስሎኛል እኔ በሌሎች አፍሪካውያን ነው ከሆነ ልክ አይደለም ግን አይ እሱ እኔ የተረዳሁት ነው። ለተለሳለሰ ይሄ ተቃውሞ የሚመስለው ነገር ቁጣ የሚመስለው ቅሬታ የሚመስለው ልክ እንደ መጀመሪያ ከሜክሲኮ ጋር ሲጫወቱ የነበረውን የተጋጋለ ነገር በሚቀጥለው ጨዋታ ከቼክ ጋራ ነው መሰለኝ የተጫወቱት ያኔ። ከዛ በኋላ ሲኖር እንደዚህ ብዙ አላየሁትም። የመጀመሪያው በጣም ወይ ከፍተኛ የሚባል የሚዲያ ከቨሬጅ አግኝቷል። እንደውም እኔ አይቻለሁ፣ ተቃውሞች አይቻለሁ፣ አላየውም አይደለም የመጀመሪያውን ያክል ብዙ ሽፋን አላገኘ ይሆናል በሚል ነው። እንደውም በሀገሪቷ ግን የበለጠ ነገሩ እየተጋጋለ ነው ያለው። ይሄ ዛይኖፎቢያ የሚባለው ነገር የበለጠ ከሀገራችን ውጭ ያሉ ሰዎች ሌሎች አፍሪካውያን ይውጡልን የሚለው ነገር አሁንም ተጋግሎ ቀጥሎ አይቻሉ። አሁንም ከፍተኛ የሚባል ሰልፎች እየተደረጉ እንደሆነ አንዳንድ ሰዎችም ለቀው ሲወጡ የሚያሳይ ቪዲዮዎች አይቻሉ። በዛ ሁኔታ ውስጥ ሆኖ ግን የሳውዝ አፍሪካ ተጫዋቾች አንደኛ በቃ ነገሩን ወደ ውጤታማነት ለመቀየር በሜዳ ውስጥ በሚታይ ትግል ወደ ውጤት ለመቀየር ያደረጉት ነገር አንድ ያየነው ነው። ሁለተኛ ቢያንስ በዚህ በጥሎ ማለፉ ላይ የተሻለ ድጋፍ ያገኙ ይመስለኛል። የኔ መረዳት ነው ይሄ እኮ እሱ ነው ግራ አጋባኝ ነው። ጥሩ እሱ ነው፣ እኔ የምደግፈው እሱ ነው። ግን ግራ ሳያጋባኝ ቀርቷል ግን ልልሽ አልችልም። ምክንያቱም በጣም ጠንካራ የነበረው የናይጄሪያውያን፣ የጋናውያን፣ የኢትዮጵያውያን፣ ዚምባብዌ፣ ቦትስዋና እነዚህ አካባቢ ላይ ያሉ ሀገራት በደቡብ አፍሪካውያን ላይ ያላቸውን ቅሬታ አንያችሁ ከሀገራችን ውጡልን ብሎ ሰዎችን በህይወት ወደ ዜሮ መመለስ ላይ መትጋታቸው የፈጠረውን ቅሬታ አንጸባርቀዋል። ለእኔ በጣም ትክክሉ እሱ ነው። ትክክሉ ይህንን ቅሬታ መግለጽም ትክክል ነው ብዬ ነው ማምነው። ቅሬታውን መግለጽ በሜክሲኮና በደቡብ አፍሪካ የዓለም ዋንጫው የመጀመሪያ የመክፈቻ ጨዋታ ላይ ከታየ በኋላ ያደረጋችሁትን ነገር አልወደድነውም፣ ባደረጋችሁት ነገር የተሰማን ስሜት ጥሩ አይደለም ካሉ በኋላ ግን በእያንዳንዱ አጋጣሚ ደቡብ አፍሪካን እንደዚህ እንደ ጠላት ማየት ምናምን የሚለው አለመቀጠሉ ለእኔ በጣም ያስደስተኛል። እውነት ለመናገር ግን ምን ቀየረው ነው እዛ ያለው ነገር ውይ አፍሪካውያን ከፍቷቸዋል ወንድሞቻችን እህቶቻችን ብለው ጋብ ብሎ ቢሆን ኖሮ ያው በቃ ያልናቸውን ሰሙ፣ ቅሬታቸውን አዩ፣ ለቅሬታችን ክብር ሰጡ። ስለዚህ ሌትስ ባክ ሳውዝ አፍሪካ የሚለውን ደቡብ አፍሪካን እንደግፍ ምናምን የሚለው ነገር ይመጣል። እዛ እኮ ተባብሷል ነው ዜኖፎቢያ እኮ እዛ በበለጠ ጉልበት በበለጠ የማስፈጸም አቅም ከቁጥጥርም ውጭ የሆኑ ነገሮች እያጋጠሙ ነው። ምን ቀየረው የሚለው ለእኔ ግራ ስለገባኝ ያየሽው ነገር ካለ ብዬ ነው። ግን
እኔ የምለው ምንድን ነው ደቡብ አፍሪካን ያደረጉት ነገር ልክ አይደለም። ደቡብ አፍሪካውያን የሌሎች አፍሪካውያንን ጥቅም እና የአብሮነት ስሜት ከማንም በላይ ተጠቅመውበታል የሚባል ከሆነ ደቡብ አፍሪካውያን ናቸው። ምክንያቱም እንደ ኢትዮጵያ ያሉ እንደ ላይቤሪያ ያሉ ከቅኝ ግዛት ጋር በተያዘ የተሻለ ነገር ያላቸው እንደ ኢትዮጵያ ደግሞ ጭራሽ አለመገዛት የመጀመሪያውን የነጮችን የቅኝ ግዛት አሸንፋ በጦርነት አልገዛም ያለች ሀገር ከዛ በኋላ ደግሞ በ1960ዎቹ አካባቢ አብዛኞቹ የአፍሪካ ሀገራት ነጻነታቸውን እያገኙ መጥተው የመጨረሻዋ እኮ ነጻነት ያገኘችው ደቡብ አፍሪካ ናት እኮ። ሌሎቹ አፍሪካውያን ከራሳቸው ተርፈው ለደቡብ አፍሪካ ለማበር ለደቡብ አፍሪካ ለማገዝና ለመቆርቆር እድል ነበራቸው። እድሉን ተጠቅሞ ደቡብ አፍሪካን አግዘዋል። በእኔነት ስሜት ለምን እንዲህ ታደርጓቸዋላችሁ ብለው ማለት አሁን ያንን መቼም ቢሆን ዋጋ እየሰጠሽው የምትኖሪ ነው። እዛ ያለው ነገር ልክ ያልሆነ ነገር ካለ እንዴት ልክ ወዳለ ነገር እናምጣው ወደሚል ነው እንጂ ጉልበት አግኝተሽ ቀን መጣልኝ ብለሽ ወደ መበደል የምትሄጅበት አይደለም። ቅር ያሰኛል የሚለውን ሙሉ በሙሉ ደግፋል። ግን ሌሎቹም ሀገራት ኢትዮጵያን ጨምሮ ራስ ላይ መስራት ነው የበለጠ የተሻለ የሚሆነው የሚለውን ግን አጽንኦት መስጠት የሚያስፈልግ ይመስለኛል። አሁን ልክ ነው። እኔ ደግሞ መጀመሪያ ቆይ አንተ ልጠይቅ። ሌሎች የአፍሪካ ሀገራት ይህንን ዜኖፎቢያን በመቃወም የሳውዝ አፍሪካን ብሔራዊ ቡድን አንደግፍም ማለታቸው ልክ ነው ልክ አይደለም? ለአንተ ስሜት እንዴት ነው የሚሰጠ? ሁለቱም ልክ ነው እኮ አልኩ እኔ። የመጀመሪያ ብቻ መሆኑም ከዛም በኋላ አለመንዛዛቱም ሁለቱንም ነው የምደግፈው አልኩሽ። የመጀመሪያው ቅር ብሎናል ብለው ያንን ስሜት በሜክሲኮ ጨዋታ ወቅት ማሳየታቸውም ልክ ነው። ቅር መሰኘትሽን በምታገኘው አጋጣሚና መድረክ መንገር ማሳወቅ አለብሽ። ከዛ በኋላ አለመንዛዛቱም ደግሞ ልክ ነው ነው ምለው ነኝ። ምክንያቱም አንድ ነገር መቼም ቢሆን መርሳትና መካድ የሌለብን ነገር መደጋገፍ አለብን። ወንድማማቾች ነን እኛ አፍሪካንስ እያሉ ነው ሁሉም ፕሮሞት የሚያደርጉት። የአፍሪካ አሁን የአፍሪካ ሀገሮች በዓለም ዋንጫ ላይ ያሉት አፍሪካ ነው የሚሉት። ኢቨን አሁንም በተናጠል እኮ የአንድን ብሔራዊ ቡድን ነጥሎ እኮ የሚያወጣ የለ። አፍሪካን በተመለከተ አፍሪካ ብሎ ሁላችንን በሌለንበት እኛንም ጭምር እንደማመስገን ነገር ነው ማየው እኛ አፍሪካውያን ስለሆነን ማለት ነው። ገባሽ? ግን እንደዛም ሆነ ደግሞ ወደ ሪያሊቲው ደግሞ መምጣት መቻል አለብሽ። ያ ሀገር የነሱ ያ ሀገር የነሱ ነው። ግን የነሱ ሀገር ቢሆንም ሰዎች አላግባብ የሆነ ነገር እዛ ሀገር እያደረጉ ከሆነ ወይም በእኛ ሀገር ማንደግፈው ነገር እየተፈጸመ ነው ለሚለው ሀሳብ መፈጸም ግን ይህን አይነት መንገድ ያው መከተላቸው ሁላችን የምንመርጠው አይደለም። እኔ አጥብቄ ነው የምቃወመው። አግባብ ሊኖረው ይገባል። እኔ አሁን የማስበው ምንድን ነው መሰለሽ፣ ይሄ ልክ እንደ ዓመታዊ ክብረ በዓል ነው የተነሱ ሰዎች የሚያጠቁት እና እንደዚህ ባለ የመጠቃት ስሜት ውስጥ እስከ መቼ እንኖራለን? አሁን እኔ ለናይጄሪያው ተይው፣ ለኮንጎም፣ ለዚምባብዌም፣ ለቦትስዋናውም ተይው፣ ለራሴ ልጆች፣ ለራሴ ሀገር ሰዎች፣ ለኢትዮጵያውያን፣ ለወገኖቼ እና ለራሴም ጭምር የምመኘው ግን እንዲህ እንደ በየዓመቱ በሚደርስ ጥቃት ውስጣችን እየተጎዳ ስሜታችን እየተሰበረ እንደገና ወደኋላ እየተመለሱ ሰዎች በጣም በሚያናድድም በሚያበሽቅም መንገድ ቁጭ ብለው እኔ አዛም ባሉኝ ሰዎች በኩል ምናምን የምሰማው ነገር በጣም ያበሽቀኛል። የሆነ ለምና ቁጭ ብለው በቃ ኖርማሊ መጥተው ሾት አድርገው ነው የሚሄዱት እና ዘይ ወር ዎኪንግ ሰውን በሽጉጥ ገለሽ ካፌ ውስጥ ቡና እየተጠጣ ሻይ እየተጠጣ መግደል የተፈለገው አንዱን ሆኖ አብረው ስለተገኙ ሶስቱን ገሎ እዛ ደግሞ እንደገና የሚፈልጉትን ነገር ካደረጉ በኋላ ሰው በተሰበሰበበት ይሄ ሞል በምትይው ገበያውንም ስለማቀው እዛ ውስጥ መጥቶ ተረጋግቶ የሆነ ሱቅ ጋር ቆሞ የሚያወራን ኢትዮጵያዊ ግንባሩን ብሎ ደፍቶት ይሄ ወክ ነው እኮ የሚያደርገው። እንደዚህ የእናቶች አባቶች ጸሎት አሟሟቴን ምናምን የሚባለው ነገር በሙሉ እንድታስብ የሚያደርግሽ ነው። እንዲህ ባለ የመጠቃት ስሜት እንዳንኖር ምን እናድርግ? በዘለቄታው እናድርግ። ምክንያቱም በደቡብ አፍሪካ ለሚኖሩ ኢትዮጵያውያን ደቡብ አፍሪካን ሁልጊዜም ጉልበተኞች ናቸው፣ በቁጥርም ብዙ ናቸው፣ ሀገራችን ነው በሚልም ስሜት ነው ያለው። እንዲህ ያለውን የመጠቃት ስሜት እንዲህ ያለውን የመበደልና የመገፋት ስሜት ልታቆሚው የምትችይው ትልቅ ለውጥ ማምጣት ስትችይ ብቻ ነው። የማያስኬድ ነገር ሲኖርሽ ነው። እዚህ የማያስኬድ ነገር ኢኮኖሚካሊ፣ የማያስኬድ ነገር በሌሎቹም ነገሮች እዚህ የሚያኖር የማያስኬድ ነገር መፍጠር ከቻልሽ ነው ይህንን ነገር ልታቆሚው የምትችይው።
ግን አት ሴም ታይም ግን ደቡብ አፍሪካውያን ሌሎች አፍሪካውያን ላይ ያደረጉት ነገር ግን ልክም አይደለም ነውርም ነው። ግን ማቆም እድልሽ ግን ጠባብ ነው። ማቆም እድልሽ ግን እኔ ደግሞ የተጀመረው ነገር ይህንን ያለውን ኦፖርቹኒቲ አሁንም ቢጠቀሙበት ነበር ደስ የሚለኝ። መጀመሪያ ማን ቢጠቀምበት በቃ ይሄ አሁን እግር ኳስ ላይ የመጣው ነገር በጣም ሰላማዊ የሆነ ተቃውሞን መግለጫ ነው ብዬ ነው የምረዳው። ማለት አሁን ደቡብ አፍሪካ ስትጫወት ሌሎች አፍሪካውያን መጀመሪያ እኮ አልተጠበቀም ነበር ይህንን አይነት ምላሽ በሌሎች አፍሪካውያን ዘንድ ይመጣል ተብሎ እና ከሜክሲኮ ጋር ስትጫወት የነበረው ተቃውሞ በጣም ነው ያስገረመው። በጣም ነው ደግሞ ዓለምንም የገዛው ልብም ጆሮም እዛ ላይ ተስቦ የነበረው እና ጥሩ ነበር። እኔ በእኔ አረዳድ በጣም ቆንጆ ተቃውሞን የምትገልጽበት ሰላማዊ በሆነ መንገድ ምን ያህል በቃ ደስተኞች እንዳልሆንን ወይንም ምን ያህል የመከፋት ስሜት ውስጥ እንደሆነን የሚያሳይ ነው። ከዛም መቀጠል ነበረበት ብዬ ነው የማምነው። በቃ ሰላማዊ የሆነ ነገር ነው እንደውም ምክንያቱም አሁን እዛም ያለው ነገር የበለጠ እየተባባሰ መጣ እንጂ የጋብ ያለ ነገር የለም። ያ ነው አሁን ፖይንቱ። ስለዚህ በቃ ይሁን ሰዎች በቻሉት መንገድ ማድረግ በሚችሉት አሁን ከእግር ኳስ ውጪ በያሉበት ሀገርም ሆነው ሰላማዊ ሰልፍም ሊወጡ ይችላሉ። በነገራችን ላይ እዛ ሰላማዊ ሰልፍ ላይ ደቡብ አፍሪካውያን ራሳቸው ሊኖሩበት ይችላሉ። ይህንን እኮ የማይቀበሉ መሆን የለበትም የሚሉ የሳውዝ አፍሪካ ኢቭን መንግስታቸውም ይላል እኮ በመግለጫዎቹ ላይ ይላል። ግን ያንን ነገር ለመቆጣጠር ምን ያክል ያንን ነገር ለመቆጣጠር ምን ያክል ርቀት ሄደዋል፣ ኮሚትመንታቸው ምን ያክል ነው የሚለው ነው እንጂ ጥርጣሬው በመግለጫ ደረጃማ ብዙ ነገር ነው የሚባለው። ስለዚህ እኔ በእግር ኳስ ጨዋታዎችም ላይ ቢሆን ባገኙት አጋጣሚም ቢሆን ይህንን ተቃውሞ ማሳየታቸው ልክ ነው። እኔ የምቃወመው ነገር ምንድን ነው እነሱ ከሀገራችን ውጡ እንዳሉ ሁሉ የሳውዝ አፍሪካ ዜጎችም ሌላ ሀገር ላይ ሲኖሩ እናንተም ውጡ ምናምን ወደሚባል በጣም ልክ ወዳልሆነና ወደ አስከፊ ደረጃ ማደግ የለበትም የሚለውን ነው እንጂ የምቃወመው እንደዚህ ሰላማዊ በሆነ መንገድ ሀሳባቸውን መግለጻቸው፣ ትብብራቸውን ማሳየታቸው ልክ እንዳልሆኑ የሚገልጹበት መንገድ ግን እኔ ተጠናክሮ ቢቀጥል ራሱ በጣም አሪፍ ነው ባይ ነኝ። ተጠናክሮ ቀጠለ እንበል አንቺ እንደተመኘሽ ከእኔ በተቃራኒ ተጠናክሮ መቀጠሉ ምን ለውጥ ያመጣል እኮ ያኔ ነው እነዚህ ሰዎች በጣም ነው የከፋቸው ብሎ ደቡብ አፍሪካውያን ቆም ብለው እንዲያስቡ ያደርጋል ወይ? ጫና ወደ ማሳደር ነው የሚያድገው መንግስቱ ላይ። ይኸውልሽ አሁን እኮ የአንቺ ሀሳብ እኮ ገብቶኛል። የእኔ ሀሳብ ነው በደንብ ስላላስረዳውሽ ያልገባሽ የመሰለኝ። የእኔ ሀሳብ የደቡብ አፍሪካውያን ድርጊት ልክ አይደለም ብለው ሌሎች አፍሪካውያን ቅሬታቸውን፣ ተቃውሟቸውን ድጋፍ ለሜክሲኮ በመስጠትም ቅድም እንዳልሹ በጣም ሰላማዊ በሆነ መንገድ ሀሳባቸውን በመግለጽም አዝነንባችኋል አሉ። ልክ አይደለም፣ እንደዚህ መደረግ አልነበረበትም አሉ። ይሄ ሀሳብ ልክ ነው። ከዚህ ተቃውሞ በኋላ ምን ተከትሎ መጣ? ምንድን ነው ተከትሎ የመጣው? ባሰ። ስለዚህ ለአንቺ መከፋት፣ ለአንቺ ማዘን እና ቅሬታሽን መግለጽ ግድ የላቸውም ማለት ነው። ግድ እንደሌላቸው አሳይተውሻል። ሁለተኛው ነገር የደቡብ አፍሪካ ብሔራዊ ቡድን ተጫዋቾችም በልህ እንጫወታለን አሉ። ያ ማለት ከአባራሪዎቹ ወገን ነው የሆኑት እኮ እነሱ። ልክ ነው። ሌሎች አፍሪካውያንን በዚህ መንገድ ትሪት ልናረጋቸው አይገባም ነበረ ሲል አንድ የደቡብ አፍሪካን ተጫዋች ሰምተሽ አታውቂ? አንድ ምን እንደተፈጠረ ግን አላቅም አለ። በረኛው አንበሉ ዊሊያም ነው ና የሚባለው አለ። ከዛ በኋላ ግን እንደውም በል እንጫወታለን። ሰው የእነሱን ልብ ማሸነፍ አልቻልሽም። ማዘንሽ የተደረገብኝ ነገር ልክ አይደለም ማለትሽ እያሸነፈልሽ አይደለም፣ እዛ ለውጥ እያመጣ አይደለም። ሶሪ የሚል ልብ አልፈጠረም። መንግስት ላይ ጫና እንዳቲ መንግስት ፍሮም ዴይ ዋን የምር ነው ከአንገት ነው ከአንጀት የሚለው ሌላ ነገር ሆኖ ፍሮም ዴይ ዋን እኮ ከዚህ በኋላ የተለያዩ ሀገር ዜጎችን ደቡብ አፍሪካ ያልሆኑ ዜጎችን ከደቡብ አፍሪካ ካልወጣችሁ እያላችሁ ስራ ቦታቸው ላይ እንደዚህ ምናምን ብላችሁ የምትሄዱ ምናምን መንግስት አስፈላጊውን ህጋዊ እርምጃ ይወስዳል ምናምን እኮ ያላሉበት ቀን እኮ የለ። እውነት ሲብስ አቅማቶ ነው የሀገሪቷ መንግስት እነዚህን ከተለያዩ ሀገራት ደቡብ አፍሪካ ሄደው እየሰሩ ህይወትን ለማሸነፍ የሚሞክሩ ወንድም አፍሪካውያንን ለመከላከል እውነት አቅማቶ ነው? የአፍሪካውያን ሌላኛው ጥያቄ ምን ነው እችን 1% እኛ ላይ የምታሳዩትን ጉልበተኝነት 1%
ነጮቹ ላይ ለምን አታሳዩ? ማን ነው ለእናንተ ቅርብ? ማን ነው ለእናንተ የተቆረቆረና ለእናንተ የተዋደቀ? ማን ነው? ወገንተኝነት ያሳየን እኛ፣ በዳዮቻችሁ እነሱ ትልቁን የደቡብ አፍሪካን ኢኮኖሚ ራን ያደርጋሉ። አሁንም ትልቁን ጥቅም ይወስዳሉ። ወይራስ እዚህ ጋር እኮ የሆነች ቲሸርት የሆነች ነገር ምናምን እየተሸጠ ነው ህይወትን ለመለወጥ ጥረት እኮ የሚደረግ ያለው። ትንሿ ነገር ላይ ነው ርብርብ ያለ። ትልቁም የእናንተ እኮ ነው። እንደውም ትልቁ ላይ መብት ብትጠይቁ ለትንሹ ግድ የላችሁም ነበረ። ሎጂካሊ ይሄ እኮ ልክ ነው። ስለዚህ ምንም ያላመጣ እንትን ቢንዛዛም ምንም ቢልም እንትን የለው። እኔ ግን አዘሴም ታይም የማስበው ያው መልሽ ማንም ሰው ለምሳሌ ኢትዮጵያ ውስጥ የሚኖሩ ኢትዮጵያዊ ያልሆኑ ስደተኞች አሉ የሚኖሩበት መንገድ አንዳንዴ እንደውም ልክ አይደለም ምናምን እስኪባል ድረስ የሚኖሩበት መንገድ አለ። እንደውም ይፏንናሉ ምናምን ትባል። ያንን ኮንትሮል ማድረግ ስርዓት ማስያዝ ምናምን የሚጠበቅበት አካል ሊኖር ይችላል። ግን ስደተኛ ነኝ አሁን እነሱ አንድ የሚጫወታት ጨዋታ ምንድናት? ደቡብ አፍሪካውያን እኛ ያልነው ሰነድ አልባዎቹን ነው ይሉ። አይ ግን እኔ አሁን አንተ ላልከው ነገር የአፍሪካውያን የተቃውሞ ድምጻቸውን የማሰማቱ ነገር ብልጭ ብሎ ደርግም የሚል ስለሆነ ነው፣ እንደዛ ስለሆነ ነው። አሁን በዛ መንገድ እውነቴን ነው የምናገረው፣ በዛ መንገድ እየተጠናከረ ቢሄድ የራሱን የሆነ ጫና ማሳደሩ ማይቀር ነው። አሁን ብዙ እኮ ስቴዲየም ሜዳዎች ላይ እኮ ብዙ ቆያ እንዴት አይነት ነገር እኔ የምረዳው የስቴዲየም ተቃዋሚ ፓርቲ እኮ እንደ ገዢ ፓርቲ ብዙውን ሰዓት ወሰድክ እና የስቴዲየም ሜዳዎች እኔ በጣም ብዙ ስሜት የሚለውጡና የተቃውሞ ነገሮች የተስተጋቡበትና ለውጥ ያመጡ ነገሮችም እንዳሉ እኮ እናውቃለን። አይደለም እንደዚህ በሀገር ደረጃ በብሔራዊ ቡድን ደረጃ ቀርቶ በግለሰብ ተጫዋቾች ደረጃ እንኳን እንዴት ነው ብዙ ተቃውሞች ሲነሱ የነበረው ልክ ያልሆነ ተግባር አድርጋችኋል ተብሎ የሚጠሩ ተጫዋቾች ላይ እንደውም በጣም እኔ የማስታውሰው የዙማን ነገር አሁን ችክ ያለ ነገር ብለህ ስታነሳ ነው እሱ ትዝ ያለኝ። ካስታወስክ ኩርት ዙማ ድመት በካልቾ መታል ተብሎ ስንት ወር ሙሉ ኳስ በነካ ቁጥር እየተባለ ስንት ጫና ውስጥ ሲወድቅ እንደነበር። አሁን ይሄ በግል ደረጃ ነው፣ ግን አሁን አፍሪካውያን እንደ አንድ ሆኖ ከዛ ደግሞ በብሔራዊ ቡድን ደረጃ በያሉበት ሆኖ በስቴዲየም ሜዳዎችም ላይ ይሁን እንደዚሁም ደግሞ ባሉበት ቦታ ላይ የሚያደርጉት በጣም የተጠናከረ ተቃውሞ፣ ሰላማዊ ተቃውሞ በጣም ለውጥ ያመጣል ብዬ ነው የምረዳው። የራሱን የሆነ ጫና ለማሳደር ትልቅ መንገድ ነው። ግን አሁን እንዳየነው አንድ ጨዋታ ላይ ታየ፣ ትልቅ መነጋገሪያ ሆነ። ተጠናክሮ እኮ ቢቀጥል ኖሮ እኮ የዓለም ሚዲያዎች ላይ እኮ ትልቁን ትኩረት መውሰዱ እኮ የማይቀር ነገር ነው። እኔ በዚህ አልጠራጠርም። ግን ራሳችን እያደበዘዝ ነው ስለመጣን በጋራ የመቆሙ ነገር ስለሳሳ እና ብልጭ ብሎ ድርግም የሚል ስለሆነ ያን ያክል ተጽዕኖ ሊያመጣልህ አልቻለም እና እንደውም የበለጠ የልብ ሰጠ። በዛ በኩል ሳውዝ አፍሪካ ላይ እየተከናወነ ላለው ነገር የልብ ሰጠ ብዬ ነው የምረዳው እና የእኛም በጋራ የመቆም ነገር ሳስቶ መታየት የራሱን የሆነ በጎ ያልሆነ ተጽዕኖ ያሳድራል። ቢጠናከር ግን የሆነ የራሱን ለውጥ ማምጣቱ የማይቀር ነው ብዬ ነው ማምነው። እኔ የኢንተርናሽናል ሚዲያው ትኩረት የነፈገው ጉዳይ ነው ብዬ አላምንም። ከዴይ ዋን ጀምሮ አሁንም ዓለም ዋንጫውም ሳይኖር ደቡብ አፍሪካን ትተው ሜክሲኮን ሲደግፉ ሌሎች አፍሪካውያን፣ ከዛ በፊትም ደቡብ አፍሪካ ውስጥ ያለው የዜኖፎቢያ የሌሎች አፍሪካውያን ወገኖች ላይ የሚደርሰው ጥቃት የውጡልን ጥያቄ ምናምን የዓለም አቀፍ ሚዲያው ዋነኛ ትኩረት ዋነኛ መነጋገሪያ ሆኖ የቪዲዮ ፉቴጆች ምናምን የሚያሳዩን እነሱ ናቸው። ከመጀመሪያው ጀምሮ ምን ለውጥ አመጣ ነው? ምንም። እኔ ምንድን ነው የሚመችህ ብትይኝ፣ እኔ መጀመሪያ ሁሉንም ነገር የማስበው አገራቸው ነው ብዬ ነው። የሚያኮራ ነገር ይዘና ለመገኘታችን ነው የሚል ነው የሚያበሳጨኝ። እውነት ለመናገር እኔ ኑ ማለት የምንችልበት ቦትስዋና ናት ያደረገችው። ሁላችሁም ኑ አለች። ከዛ በኋላ ከእኔ ግን እንዲች የሚባል ነገር አታገኙም አለ። መንግስታቸው እኮ ነው የምልሽ። ገብቶሻል የምልሽ ያ ነው መኩራትም የምትችው ምንም ማለት የምትችይበትን ነገር መፍጠር፣ ማደግ፣ ራስን መቻል የበለጠ የሚያስፈልግሽ እንደነዚህ ያሉ የመገፋት ስሜቶች በሚሰሙ ጊዜ ነው ብዬ ነው ማምነው እኔ።
እንጂ አይመስለኝ። ለማንኛውም ወደ ኳሱ የዓለም ዋንጫው ጉዳይ የጥሎ ማለፉ ያው ተጀምሮ እሱ ነው። አዎ ለመሰልሽ ይሄንን ያነሳ ነው። በጣም ትልቅ መነጋገሪያ ነጥብ ሆኖ ነበረ። የደቡብ አፍሪካ የታባቷ ደቡብ አፍሪካ እንደዚህ ምናምን የሚሉት ነገሮች አሁን በቃ ቀደም እንዳልኩሽ ነው፣ ይርሊ ቤዝስ ነው። እንደው የዘንድሮ ትንሽ እነሱ ማንዛዙት እንጂ አሁን ደቡብ አፍሪካ ኖረው ወደዚህ የመጡ አሁንም ደቡብ አፍሪካ የሚኖሩ ኢትዮጵያውያንን በዚህ ጉዳይ ላይ የዜኖፎቢያ ካራክተሩ ምንድን ነው ምናምን ስትዩ ይመጣሉ። በአመት ይታወቃል ይመጣሉ። በተወሰነ ቀናት ላይ እንደዚህ አይነት ነገር ያደረጉና ደግሞ ወደ ህይወታቸው ይመለሳል። ከዛ ደግሞ ተመልሰው ይወስዳሉ። አላማውም እሱ ነው የሚሉሽ። ከዛ ደግሞ ተመልሰው አንድ አመት ልክ እኛ ጥምቀት ደረሰ ምናምን እንደምንለው እነሱ አሁን ጊዜው ደርሷል ምናምን ብለው ደግሞ ይመጣል። እንትን የደቡብ አፍሪካውያንን ባህሪ ለሚያውቅ ሰው በሰላማዊ ሰልፍ የምትለወጃቸው አይደሉም። እዛ የኖሩትን ሰዎች እስኪ ጠይቁ፣ ወይም እዛ ያላቸው ሰዎች እስኪ በዚህ ጉዳይ ላይ ሀሳብ ጻፊ። ይሄ እንትና አዌርነስ ላይ በጣም ገና ናቸው ነው። ይሄ እኮ ዲፕሎማቲካሊ ቢግ ሎስ ምናምን በአፍሪካ ውስጥ ያለንን ይጎዳዋል ምናምን በጭራሽ የሚሉ አይመስለኝም። እንዳየዋቸው ተቀይረው ከሆነ እኔ ካየዋቸው በኋላ አላውቅም። ያው የሀገሪቷ መንግስት ላይ ነው ተጽዕኖ ማሳደሩ የሚበረታው በዚህ ነገር እንጂ በቀጥታ ዜጋው ላይ የሚደርስ ነገር የለም። ቢሆን ነበር አሪፍ አይደል? እሺ፣ ለማንኛውም በጣም ትልቁ የመነጋገሪያ ርዕሰ ጉዳይ ነው። የእግር ኳስ ጉዳዮችን በተመለከተ ደግሞ ሌሎች ሀሳቦችን ማንሳት እንቀጥላለን። ዛሬም የዓለም ዋንጫው በጣም የሚጠበቅ ጨዋታ ይደረጋል። እሱን እንመለስበታለን። ዝውውር ነገር ላይ ደግሞ ትንሽ ጣል እናድርግ እንጂ። እሺ፣ ደስ ይላል። የጊማሬሽን ጉዳይ በተመለከተ ከዝውውር ጋር በተያዘ ዋነኛው ነገር እሱ ነው። እኔ እውነት አርሰናል ይህንን ልጅ ለማስፈረም በጣም ከፍተኛ ፍላጎት አለው። የአርሰናልን ፍላጎት ሊቨርፑል ተቀላቅሏል። ጉማሬሽ የአርሰናል ተጫዋች እንዲሆን መክፈል የሚጠበቀው አርሰናልም ትንሽ ያበዛው ይመስለኛል። 55 ሚሊዮን ነው ያቀረበው እና አሁን ተጫዋቾች እጅግ በጣም ከፍ ባለ ዋጋ እየተዘዋወሩ ወይም እንዲዘዋወሩ ጥያቄ እየቀረበባቸው ባለበት ሰዓት ላይ በጣም ከፍተኛ የሆነ ዋጋ ሊያወጡ ከሚችሉ ተጫዋቾች መካከል አንዱ ይሆናል ተብሎ የሚጠበቀውን ጉማሬሽን ሁኔታዎቹን ለነገሩ አርሰናል በትክክል ነው ያሰላቸው። በትክክል ማስላት ማለት ምንድን ነው? አንደኛ የልጁ ውል ከኒውካስል ዩናይትድ ጋር ሊያበቃ 2 ዓመት ብቻ ነው የቀረው። ኒውካስልና ጉማሬሽ ያላቸው 29 ሊገባ ነው እድሜው። ስለዚህ ይሄ የእሱ የመጨረሻው ኮንትራት ነው የሚሆነው። እስከ 33 ዓመት አጫውተዋለሁ እንኳን ብትይ የ4 ዓመት ኮንትራት ነው ምናምን የምትሰጪው። ግን እንደዛም ሆኖ አርሰናል ጉማሬሽ ላይ በጣም ጠንካራ ፍላጎት አለኝ፣ 55 ሚሊዮን ፓውንድ ልክፈላችሁና ልውሰደው አለ። በኢንተርሚዲየሪስ በኩል ነው ይህንን ጥያቄ ያቀረበው። ያ ማለት የአርሰናል ሰውዬ ሄደው የኒውካስል ሰዎችን አላነጋገሩ። እኔ ጋር እንደዚህ አይነት ሀሳብ እንዳለ ሂጂና ንገሪልኝ ብሎ በመልክተኛ መላክ ማለት ነው። እነዛ ሰዎች ኢንተርሚዲየሪስ ይባላሉ። ደላላ በው በቃ ሄደው ገብተው ለኒውካስል የአርሰናልን ሀሳብ ነገሩት። ኒውካስል የአርሰናልን ሀሳብ አልቀበልም አለ። ከዛ ሊቨርፑል ሰፋ አለ። ከዚህ በፊት በነበረው ፕሮግራም ለመንገር እንደሞከር ነው በዚህ አካባቢ ዋጋ የሚገኝ ከሆነማ ያዋጣኛል ጉማሬሽ አለ። ከዛ በሊቨርፑልና በአርሰናል መካከል ፉክክር ይኖራል። ነገር ግን ፍሮንት ራነሩ አርሰናል ነው። አርሰናል ይህንን ተጫዋች የማግኘት እድሉ በጣም 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 ሰፊ ነው ተባለ። ኦኬ፣ እንደዛ እየተባለ ግን ኒውካስል ዩናይትድ ሌሊትም በጣም በስፋት ሲነገር የነበረው ነገር ለራሱ ለጉማሬሽ የአዲስ ውል ሰጠዋለዋል። በገንዘብም የሚጠቀምበት የእኔ ተጫዋች ሆኖ የሚቀጥልበት በዚህ እድሜው የማይንከራተትበት። አሁን ለኒውካስል ዩናይትድ ይህንን ማድረግ በጣም እንደ ልክ ነው ወይ የምንቆጥረው፣ ደግ አደረክ የምንለው ነገር ነው ወይ የሚያስብል ነው። ምክንያቱም ጉማሬሽንም ሳንድሮ ቶናሊንም እንደገና ደግሞ ያንንም ጎርደንንም እያጣኩ ነው። ኒውካስል ዩናይትድ መሸጥ እንዳለበት ያምናል። ግን አሴት የሚላቸውን በቃ የኔ ዋናዎች የሚላቸውን ተጫዋቾች በሙሉ ነው እንደሚያስወጣው። እዛ ባለ ደረጃ ነው እንደ የተቸገረው። እንደዛ ባለ ደረጃ ከተቸገረ በጣም የሚያሳዝን ሁኔታ ውስጥ ነው ያለው ኒውካስል ዩናይትድ። እንግዲህ አንቶኒ ጎርደንንም ሳንድሮ ቶናሊንም ጉማሬሽንም ሸጭ አይሆንም። ስለዚህ እነሱን በመሸጥ የሚገኘው ገንዘብ በሙሉ ራስን ለማጠናከር ይውላል።
እንደ ፓሪስ ሰን ጀርማን አይደለም እነዚህ በተወሰኑ ጥቂት ጎበዝ ተጫዋቾች ላይ ተመስርቶ የነበረውን በሜሲ በኤምባፔ በኔይማር መኖር ላይ ምንም አረጋለሁ ብሎ የሚያስበው ፒኤስጂ ኖ እነሱን ልበትንና እስኪ አሪፍ ተጫዋቾችን በየጨዋታው ላይ በየቦታው ላይ ላምጣ ብሎ እንደሰራውና እዛ ላይ ለመስራት እንደሞከረው አይነት ነገር ሆነ እና አርሰናል አይ ቲንክ የኒውካስልም የመግደርደር ነገር ይመስለኛል። አርሰናልም ይህንን 55 ሚሊዮን ፓውንድ ፕራክቲካሊ የበለጠ ከፍ የሚያደርግ ይመስለኛል። ሊቨርፑል በአርሰናል ላይ ጫና አበርትቶ እውነት ጊሜሬሽን ከአርሰናል ቀድሞ ያስፈርማል የሚለው ነገር የለኝም። ግን ጊሜሬሽ በጣም 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 ምርጥም በጣም ተወዳጅም ተጫዋች እኔ መሀል ክፍሉ ላይ በቻምፒዮንስ ሊግ ዋንጫ ጨዋታ የተባባልነው ነገር የሚደገምበት 2026-27 እንዳይሆን እፈልጋለሁ ለአርሰናል 2026-27 ላይ ቻምፒዮንስ ሊግ አርሰናል ትልልቅ ሞቹ ቡድኖች ሲገጥም ሚድፊልዱም ላይ ተከላካዩ ላይ የአርሰናል ብልጫ አለው። ሚድፊልዱም ላይ ፊት መስመሩም ላይ ከሌሎቹ ባሉት ተጫዋቾች አቅም የማያንስ እንዲሆን አሁን ባለፈው ስናነሳ ነበረው ቪቲኒያ፣ ዣኦ ኔቬሽ እና ሩይዝን ይዞ አርሰናል ዴክላን ራይስን እንጂ ሌላ ማንን ይጠቅሳል? ገባሽ መልሽ? በእነሱ እኩያ ነው መልሽ። ስኬሊን ተጫውቷል እዛ ቦታ ላይ በኋላ ዙቢሜንዲም ተቀይሮ ገብቷል። ገባሽ? የሆነ አንድ የረጋ በቃ ምናምን የምትይዋል አይደል? እዛ ጋር እንደዛ አይነት ስብስብ የሚፈልግ ከሆነ አይ ቲንክ ሳንድሮ ቶናሌም ላይ ጊሜሬሽም ላይ ማሰቡ በጣም 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 ትክክል ነው። በጣም ያሁን ኑ የሚያስብላላ ኑ ሩይዝንም ዣኦ ኔቬሽንም ቪቲኒያንም ሌላም ጨምረ ይዘና ከፈለክ አሁን የምትይበት እነሱ አንዱ ወጥቶ ሌላው ሲገባ በሙሉ የሚያስፈራ የነበረውን የሚያስቀጥል ምናልባትም ከነበረው የሚያሻሽል ሊሆን ይችላል። ቪቲኒያ ተጎድቶ ሲወጣ አይተናል አይደል? ከዛም የእሱ ተጎድቶ መውጣት እኮ ብዙም አላደበዘዘውም የመሀል ክፍሉ እንቅስቃሴ ነው ፒኤስጂ። እንደዛ መሆን ማለት ነው ማደግ፣ እንደዛ መሆን ማለት ነው አድጎ ተመልሶ መምጣት ማለት እና አርሰናል ከሁለት አቅጣጫ ነው ፈተና እየገጠመው ያለው ልልሽ ፈልጌ ነው። አንደኛው ሊቨርፑል ነው፣ ሁለተኛው ራሱ ኒውካስል ዩናይትድ ለልጁ ኮንትራት መስጠትና ከመሸጥ ግዴታ ውስጥ መውጣት ይፈልጋል። ኮንትራት ካልሰጣው መሸጥ አለበት። ምክንያቱም በሚቀጥለው ነፃ ኤጀንት ስለሚሆን ልጁ ምሽ አይልሽም በነፃ ሲሄድ የሚገኘውን ጥቅም ከግምት ውስጥ በማስገባት። ብዙ የአርሰናል ደጋፊዎች ይሄ ጉማሬሽ ላይ በጣም ደስተኛ መሆናቸውን ሲናገሩ አስተያየትም ሲሰጡ ሰምተናል። ግን የአንዳንድ ደግሞ አብሮ መታየት ያለባቸው ነገሮች ለምሳሌ ጉማሬሽ አሁን 29 ዓመት ሊሆነው ነው እና አርሰናል 29 ዓመት ለሆነው እና ከረጅም ዓመት ሊጠቀምበት እርግጠኛ ላልሆነው ተጫዋች ይህንን ያክል 60ና ከዛ በላይ ማውጣት አለበት ወይ የሚለው ላይ አንድ ጥያቄ ያላቸው ሰዎች እንዳሉ እኔም አይቻለሁ። ከዛ በተጨማሪ ደግሞ ሌሎች ቦታዎች ላይ የበለጠ ብናተኩር አይሻልም ወይ? ይህም ነገር አለ። አሁን ብዙ ጊዜ ጉማሬሽ ላይ አንገብጋቢው ችግራችን እሱ አንገብጋቢው ችግር እዚህ ጋር አይደለም። ጉማሬሽ ላይ አሁን የችሎታውን ጉዳይ ብዙ ጥያቄ የምናነሳበት አይደለም። ግን በቃ የሚፈርምም አይነት ተጫዋች ከሆነ ልክ እንደነ ሳንድሮ ቶላኒ ወይንም ደግሞ እንደ ኤሌት አንደርሰን ማንቸስተር ሲቲ ሲገባ 23 ዓመቱ ነው። በቃ ለረጅም ጊዜ እንደሚጠቀምበት እርግጥ ነው። በዛ ላይም ደግሞ ቁጥሮቹም የሜዳ ላይ ውጤቱም በጣም በጣም ከፍ ያለ ነው እና እንደዚህ አይነት ፊርማ ቢሆን አይሻልም ወይ የሚልም ደግሞ ጥያቄ እንዳለ አስተውያለሁ። እኔ ቢገኙ የምጠላቸው ተጫዋቾች አይደሉም። ግን አርሰናል አሁን ቅድም ያልሽው መጀመሪያ ያልሽውን እና አሁን መጨረሻ ላይ የተነሳው ሀሳብ እንዳይጋጩ አድርጎ ማቅረብ ያለብን ይመስለኛል። አንደኛው አንገብጋቢው ችግር አይደለም ካለን እዛ ቦታ ላይ መጠነኛ የማጠናከር ስራ ነው መስራት ያለብሽ ማለት ነው። አሁን ኤሌት አንደርሰንን እዚህ አርሰናል ሚድፊልድ ላይ አንገብጋቢ አይደለም ባልነው ችግር ላይ አምጥቶ በ130 ሚሊዮን ማስፈረም ሚስ ነንሰንስ ገንዘብ ነው ዝም ብለሽ እያወጣሽ ያለሽው የበለጠ የተቸገርሽበት የበለጠ ክፍተት ያለ ቦታ እያለ ሳንድሮ ቶናሌንን ብታረጊ 95-90 ምናምን እየተባለ ያለ ተጫዋች ነው። ይህንንም ተጫዋች እዛ ቦታ ላይ በማስፈረም አንገብጋቢ ያልሆነውን ችግርሽን ለመፍታት በጣም ከፍተኛ ገንዘብ እያወጣሽ ነው። ያንን ገንዘብ የበለጠ በተቸገርሽበትና ክፍተት አለብኝ በምትይበት ቦታ ላይ ኢንቨስት ብታደርጊው ነው የተሻለ የሚሆነው። ስለዚህ አንገብጋቢ ካልሆነ ፐርፌክት ዲሲሽን ነው አርሰናል እየወሰነ ያለው ማለት ነው። ለምን የጊሜሬሽ አቅም ለእኔ ከሳንድሮ ቶናሌም አያንስም፣ ለእኔ በጭራሽ አያንስም።
ተኮሳትራቢ ነው የደገመው። መሀል ክፍሉ ላይ ከማንም የሚያንስ አይደለም እውነት ለመናገር ግን አርሰናል ለምንድን ነው መሀል ክፍሉ አንገብጋቢ አይደለም ችግሩ ያልሽው ዴክላን ራይስ አይነት ተጫዋቾች ስላሉ እኮ ነው። እነ ዴክላን ራይስ ዙቢሜንዲ ምርጥ ተጫዋች ነው ግን ብዙ ነገር እንግዳ ሆኖበታል አንርሳ እንጂ ዙቢሜንዲ ለእንግሊዝ ፕሪሚየር ሊግ እንግዳ ነው። ዙቢሜንዲ በአንድ የውድድር ዓመት እንደ 2025-26 የበዛ ጨዋታ ተጫውቶ አያውቅም በህይወቱ በእግር ኳስ ኬሪየሩ እንዲማለን የስኪል ድረስ ነው ጨዋታ የበዛበት የእውነት ለመናገር። ስለዚህ ፊዚካሊ አዲሱን ነገር መቋቋም አቅቶት ብና የሚፈረድ አይደለም። 2026-27 ላይ ግን ዙቢሜንዲ አሁን በ2025-26 ካሳየው በላይ የማሳየት እድልም አለ። ስለዚህ ስኬሊ እዛ ቦታ ላይ እየመጣ ነው። እዛ ቦታ ላይ ስኬሊም ለእኔ በጣም አሪፍ ነው። ሚድፊልድ ኦፕሽን ላይ ለአርቴታ የሰጠው እድል ዙቢሜንዲ በጣም አሪፍ ነው መድከም ከመጀመሩ በፊት። ከዛ በኋላ ዴክላን ራይስ ምንም ልታነሽ አትችም። ስለዚህ ዴክላን ራይስ አይነት ሰው ስለሌላቸው እኮ ነው እነሱ 130 ሚሊዮን የሚያወጡት። እሱ ግን ዴክላን ራይስ እያለው ያለውን አይነት ተጫዋች ለመግዛት 130 የሚያወጣበት ምክንያት ለእኔ አይታየኝም። የጊሜሬሽን ሲቹዌሽን ከግምቱ ስታስገቢው ግን 2 years ኮንትራት ነው የቀረው፣ እድሜው 28 ነው፣ ዋጋው ሪዝነብሊ በጣም ቺፕ ነው። በሁኔታዎቹ ምክንያት እኮ ነው። ለምሳሌ ልክ ሞርጋን ሮጀርስ እስከ 2031 ድረስ ከአስቶን ቪላ ጋር ውል እንዳለው ጊሜሬሽ ከኒውካስል ዩናይትድ ጋር ያለው ኮንትራት 2029-2030 ድረስ የሚሆን ቢሆን እኮ በዚህ ዋጋ እኮ ማንም አያገኘውም እኮ። አጋጣሚውን ነው የምትጠቀሚው። ውላቸው ላይ ያበቃ ነው። ይህንን ልጅ በነፃ ሊያጡ ነው። ልጁም እድሜው እየሄደ ነው። ስለዚህ ይህንን ልጅ ለ4 ዓመት አካባቢ በዚህ ዋጋ ገዝቼው ብጠቀምበትና በክብር ላይ ክብር በድል ላይ ድል እንድቀዳጅ የሚያግዘኝ ከሆነ ዛት በጣም ፐርፌክት ያርሰናል። ሀሳቡም ፐርፌክት ነው። ካሳካው ባልተጋነነ ዋጋ ካሳካው እመኝኝ ወርቅ የሆነ ዝውውር ነው የሚሆነው። ምክንያቱም አርሰናል አሁንም መልፋት አለበት ብዬ የምለው ነው የቪክቶር ዮኬሬሽ ተቀናቃኝ መምጣት አለበት። ባለፈው እንዳልነው እንደገና ግራ መስመሩ ላይ በደንብ መስራት መቻል አለበት እንጂ ጊሜሬሽን መምረጡ ከኔሊየት አንደርሰንም ከነሳንድሮ ቶናሊም ፎር ሰስተነብል ለሆነ ውጤታማነት እነዛ ልጆች ታዳጊዎች ናቸው በእድሜ ማነስ ይላሉ ምናምን ልክ ነው። ነገር ግን ሪዝነብሊ ሎወር ፕራይስ የምታገኙ ግን ሌላውን ጎበዝ ሌላውን ምርጥ ተጫዋች ጊሜሬሽን ነው ብዬ ነው ማስበው። አርሰናል እዛ ቦታ ላይ መቀማጠል እንዴት ብዬ ላስረዳ? አይ በቃ ግልጽ ነው። በጣም አመሰግናለሁ። Shaker Sport 2010